የዚህ ሰው ስም ሱንዉ ይባላል። ከዚህ አስከፊ ነገር በህይወት ከተረፈ በኋላ ይህንን የደም ዕዳ በማንኛውም ዋጋ ለመመለስ ቆርጦ ነበር። ታሪኩ የሚጀምረው ሱንዉ ገና የባለ ሀብቱ ሚስተር ካንግ ታማኝ የበታች ሰራተኛ በነበረበት ጊዜ ነው። ላለፉት 7 ዓመታት ሱንዉ ሁሉንም ነገር በጥንቃቄና እንከን በሌለው መንገድ ስራውን ያከናውን ነበር። አንድ ቀን ወሮ በሎች በሬስቶራንት ውስጥ ረብሻ ለመፍጠር መጡ። የመዝጊያ ሰዓት ቢሆን እንኳን ለመሄድ ፈቃደኛ አልሆኑም። ስለዚህም ሱን በዝምታ ወደ ውስጥ ገባ። ሰላም፣ እንዴት አላችሁ? ይህ የፊልም ያለ የዩቲዩብ ቻናል ነው። ለዛሬ አንድ ልብ አንጠልጣይና አክሽን የሆነ ፊልም ይዘንላችሁ መጥተናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን ይቀላቀሉ። ለወዳጅ ዘመዶ ማጋራት ካሰቡም ላይክና ሼር ማድረግ ይቻላል። ወደ ፊልሙ እንሂድ። ስራውን ከጨረሰም በኋላ ሱን ለአለቃው ሪፖርት ለማድረግ ተመለሰ። ከሚስተር ካንግ ማለቂያ የሌለው ምስጋናም አገኘ። ሆኖም ሚስተር ካንግ በማስጠንቀቂያ ቃና እንዲህ ሲል አከለበት። 100 ተግባራትን ያለምንም እንከን የለሽ ሁኔታ ቢያጠናቅቅም አንዲት ትንሽ ስህተት እንኳን ቢሰራ ሁሉንም ነገር በሚስተር ካንግ ይወሰድበታል፣ ሕይወቱም እንኳን ሳይቀር። ከዚያም ሚስተር ካንግ ለሱ አዲስና አስፈላጊ ስራ ሰጠው። በቅርቡ ሚስተር ካንግ በፍቅረኛው ላይ አጠራጣሪ ምልክቶችን አስተውሎ ነበረ። ስለዚህም ሌላ ወንድ ጋር እየሄደች እንደሆነ ለማወቅ በሚስጥር እንዲከታተላትም ፈለገ። ይህ እውነት ከሆነ ደግሞ ሱን ወዲያውኑ እርምጃ መውሰድ ነበረበት። ሱን በከፍተኛ ጥንቃቄ በሚስተር ካንግ ቃል መሰረት እንደታቀደው ወደ ሄሱ ቤት ስጦታ ይዞላት ሄደ። በሰውነቷ ላይ ያለው አንዳንድ ቅርጽ ሱን ለአንድ ሰከንድ እንኳን አይኑን ከእሷ ጋር እንዳይነቅል አደረገው። ነገር ግን ይህ የአለቃው ሴት ስለነበረች ሱን የበለጠ ማሰብ አልደፈረም። ስራውን ከጨረሰ በኋላ ወዲያውኑ ጨዋነት በተሞላበት መንገድ ሰበብ ፈጥሮ ወጣ። ሆኖም ብዙም ሳይርቅ ሄሱንን ለመውሰድ በድንገት አንድ መኪና መጣ። ሱን ጊዜ ሳያጠፋ በፍጥነት ተከተላቸው። ደመቅ ያለ ድባብ ወዳለበት ወደ አንድ ባርም ሄደ። እዚያም ቦታ ላይ ሄሱ ከአንድ እንግዳ ሰው ጋር ስትጨፍር አያት። ከዚያ በኋላ ምንም የተለየ ነገር አልተፈጠረም። በምሽት ሱን እስከ ቤታቸው ድረስ ተከተላቸው። ነገር ግን ወንዱ ልጅ ሄሱንን በር ላይ አውርዷት ሄደ። ሱን ይህንን ሲያይ ያ ሰው ተራ ጓደኛ እንደሆነ እንዲያስብ አደረገው። በማግስቱ ጠዋት በሚስተር ካንግ መመሪያ መሰረት ሱን ሄሱንን ለምሳ ይዟት ወጣ። ከዛም በኋላ ሱን በተያዘለት ፕሮግራም መሰረት ወደ ቫዮሊን ክፍሏ ወሰዳት። ከበሩ ውጪ ሆኖ ሱን በግርምት ሄሱንን በትኩረት ይመለከታት ነበር። አንዲት ሴትን በስሜት ተውጦ ሲመለከት ይህ የመጀመሪያው ነበር። ማራኪውንና ልብን የሚነካው የቫዮሊን ድምፅ የሱንን ልብ አንቀጠቀጠው። ሳይታሰብ በዚህ ጊዜ አንድ መጥፎ ነገር ተከሰተ። ሱን በቀደመው ቀን የደበደባቸው ወሮ በሎች ከተቀናቃኞቹ የወንበዴዎች ቡድን ጋር የተውጣጡ ነበሩ። ጠቡን ለመፍታት ሱንን ማግኘት ፈለጉ። ሱን ይቅርታ ለመጠየቅ ከተስማማ ሁሉም ነገር ያበቃ ነበር። ነገር ግን እንደ ሱን ላለ አደገኛ ሰው ያ ሊሆን አይችልም ነበር። ይህ ሁኔታ ከምንጊዜውም በላይ የከፋ አደረገው። በዚህ ምክንያት ሱን በእነሱ ዘንድ በጥላቻ ተፈረጀ። በዚህ ጊዜ ሱን እንደታቀደው ሄሱንን ለመውሰድ ወደ ቫዮሊን ክፍሉ ተመለሰ። ሳይታሰብ የቀድሞ ሰው በድንገት ብቅ አለ። እጇንም ይዞ ከእሷ ጋር ወጣ። ሱን በዝምታ ሊከተላቸው ወሰነ። ሄሱንና ሌላኛው ሰው አብረው ወደ ቤት እንደገቡ ሲያውቅ ሱ ይበልጥ ጠረጠረ። ስለዚህም ሱን ያለምንም ማመንታት በቀጥታ በሩን ሰብሮ ገባ። በእርግጥም ሁሉን ነገር ሱ መጀመሪያው እንዳሰበው ነበር። ሄሱን ከሌላኛው ሰው ጋር ጓደኛ ብቻ አልነበሩም፣ እውነተኛ ፍቅረኛሞች እንጂ። ከዚያም ሱ ለሚስተር ካንግ ደውሎ ሪፖርት ለማድረግ ስልኩን አወጣ። ነገር ግን የሄሱንን አይኖች ሲያይ ይህንን ለማድረግ ጨከነ። ይህንን ካደረገ ይህች ልጅ በእርግጥም በአሰቃቂ ሁኔታ እንደምትሞት ያውቅ ነበር። ስለዚህም ለአፍታ ካመነታ በኋላ ሱን ከአሁን ጀምሮ ሄሱንና ሌላኛው ሰው ለአንድ ጊዜ እንኳን እንዳይገናኙ በሚል በቅድመ ማስጠንቀቂያ ሊለቃቸው ወሰነ። ሱን ሚስጥሩን ለመጠበቅ ምንም እንዳልተፈጠረ ለማስመሰልም ሞከረ። በመመለሻው መንገድ ላይም ሱንዉ በግራ መጋባት ስሜት ብዙ አሰበ። እንዲህ ማድረጉ ራሱን ለአደጋ ሊያጋልጥ እንደሚችል ያውቅ ነበር። አንድ መኪና ውስጥ የነበሩ ሰዎች ያለምንም ምክንያት ሲቀልዱበት ሱን አዘነ። ሱን ችግሩን ለማስወገድ ችላ ለማለት ቢሞክርም እነሱ ግን ይበልጥ ይጋፉት ጀመር።
ሚስተር ካንግ በተቆጣ ፊት ሄሱንን ለመፈለግ መጣ። እሷ ሆን ብላ ስሸሸውን በማየቱ ሚስተር ካንግ ሄሱን እንደተቀየረች ተገነዘበ። ይህ በእንዲህ እንዳለ ሱን በመኖሪያ ቤት ውስጥ ሲነቃ ታስሮ አየር ላይ ተንጠልጥሎ ነበር። በህይወት ለመኖር የመጨረሻ እድልም ሰጡት። ሱን ለህይወቱ ተጸጽቶ ከዚያ በፊት ለተፈጠረው ነገር ይቅርታ ከጠየቀ ወዲያውኑ ይለቀቅ ነበር። ነገር ግን ይቅርታ የሚሉት ቃላት ከሱን መዝገብ ውስጥ ሙሉ በሙሉ አልነበሩም። ስለዚህም ከሱን ጋር ጊዜ ማባከን አልፈለጉም። ወዲያውኑ በሱን ላይ አሰቃቂ እርምጃ ለመውሰድ መሳሪያዎቻቸውን አዘጋጁ። በድንገት የሱን ስልክ ጠራ። ደዋዩ ሌላ ማንም ሳይሆን ሚስተር ካንግ ነበር። ሚስተር ካንግ ወሮበሎችን አቅራቢያው ወደሚገኘው ባዶ መሬት እንዲወስዱት ጠየቃቸው። ከፊቱ ቆሞ የነበረው ሱን ለ7 ዓመታት በታማኝነት የሰራለት አለቃው ነበር። በዚህ ጊዜ ውስጥ አንድም ስህተት ሰርቶ አያውቅም ነበር። ነገር ግን ሱን በዚህ ጊዜ ሪፖርት ሳያደርግ የፍቅረኛሞቹን ሕይወት በመማሩ ትልቅ ችግር ውስጥ እንደወደቀ አወቀ። ሳይታሰብ ያ ስህተት ሱን እንዲህ ያለ ከፍተኛ ዋጋ አስከፈለው። ሱን አሁን ወደ ህይወት መመለስ ቻለ። በዚህ ጊዜ የሚስተር ካንግ የበታች ሰራተኛ ሙሉውን ትዕይንት ተመልክቶት ነበር። ያንን ጠንካራ ሰው አድንቆ ለሱን ስህተቱን የሚያስተካክልበትን የመጨረሻ ዕድል ሊሰጠው ፈለገ። ሱን ራሱን አጽድቶ እንዲነቃ ወደ ቤቱ መለሰው። ከዚያም የሚገናኙበትን ስልክ ለሱ ሰጠው። ሱን ለአለቃው ለሚስተር ካንግ ደውሎ ሙሉ እውነቱን መናገር ብቻ ነበር የሚጠበቅበት። ይህንን ካደረገ ያለምንም ክስ ወዲያውኑ ይለቀቅ ነበር። ነገር ግን ሱ ለሄሱን ስሜት እንዳለው ካመነ ብቻ ሳይሆን ሄሱንም ያንን አሰቃቂ ዕጣ ፈንታ እንደምትጋራው ያውቅ ነበር። ሚስተር ካንግ ዜናውን ሲሰማ በከፍተኛ ቁጣ ገንፍሎ ወጣ። ሱን ለብዙ ዓመታት ለሚስተር ካንግ በታማኝነት ከሰራ በኋላ ሚስተር ካንግ የሱን ባህሪ ምን እንደሚመስል በሚገባ ያውቅ ነበር። የደም ዕዳን በደም መክፈል አለበት። ነገር ግን ሚስተር ካንግ ይህንን ለማስቀረት ሌላ አማራጭ አልነበረውም። በየቦታው ሱንን እንዲፈልጉት የበታች ሰራተኞችን መላክ ነበረበት። ይህ በእንዲህ እንዳለ ሱን ግንኙነቶቹን በመጠበቅ ወደ ህገወጥ የጦር መሳሪያ አዘዋዋሪዎች ቦታ ሄደ። ሱን የሚስተር ካንግን አለቃ አንዳንድ ጥራት ያላቸው ጠመንጃዎችን መግዛት እንደሚፈልግ ነገረው። ነገር ግን የቡድን መሪው አስገራሚ ፈተና አቀረበለት። ሁለቱ ጠመንጃዎችን በፍጥነት በመግጠም ይወዳደራሉ። ሱን ካሸነፈ ጠመንጃውን ያለምንም ችግር ይሸጥለታል። ነገር ግን ሱን ከተሸነፈ ባዶ እጁን ወደ ቤቱ እንዲመለስ ይጋብዘዋል። በዚህም ምክንያት ሱን ሳይከፍል ጠመንጃውን አገኘ። ከዚያም በኋላ ሱ ሁሉንም ጠመንጃዎች ይዞ ወጣ። ሱን ወደ ተቀናቃኞቹ ወንበዴዎቹ ቡድን የበታች ሰራተኛ ዘንድ ሄዶ መሪያቸውን እንዲደውልለት ጠየቀው። ወደ ተናገረው ቦታ እንደሚመጣም ነገረው። ሱን በጥንቃቄ ተዘጋጅቶ እዚያ ደረሰ። ያ ሰው ሱንን ባየው ጊዜ እጅግ በጣም ደነገጠ። ሱን ከገሃነም ተርፎ ሊወጣ ይችላል ብሎ አላሰበም ነበር። ነገር ግን እሱ በጣም ተንኮለኛና ሴረኛ ነበረ። ሱን መልሶ ከመዋጋቱ በፊት በከፍተኛ ሁኔታ ቆሰለ። ሱን ለሽማግሌው ሚስተር ካንግ ደወለ። ሱን ለሚመጣው ሞት እንዲዘጋጅም ነገረው። ያንን ቃል ሲሰማ አለቃቸው በመሸበርና በከፍተኛ ግራ መጋባት ውስጥ ወደቀ። አንድ ቀን ራሱ የፈጠረውን ጭራቅ ፊት ለፊት መጋፈጥ ይኖርብኛል ብሎ አልጠበቀም ነበር። ሱንን በማንኛውም መንገድ ለማስቆም እሱን እንዲጠብቁ ሁሉንም የበታች ሰራተኞችን አሰባሰበ። ሱን ለመፈለግ ብዙ ጊዜ አልፈጀበትም። ሚስተር ካንግ ያለበትን ቦታ አገኘ። ሱን ወደ መጸዳጃ ቤት ገብቶ ሁሉንም ጠመንጃዎች በጥንቃቄ ካዘጋጀ በኋላ ደሙን ለማስቆም ሆዱ ላይ ያለውን ቁስል አከመ። በመቀጠልም ሱን ቀደም ሲል እጁን ከሰበረው ሰው ጋር ለመጋፈጥ ቀስ ብሎ ወጣ። ሱን ሚስተር ካንግ ለምን እንደዚህ እንዳደረገው ጠየቀው። ላለፉት 7 ዓመታት እንደ ታማኝ ውሻ አገልግሎታል።
እሱ ግን ሱንን በህይወት ለመቅበር ጨከነ። በዚህ ሰዓት ሚስተር ካንግ ራሱን ለማዳን ምን ብሎ መመለስ እንዳለበት አላወቀም ነበር። ሚስተር ካንግ በዚህ ጊዜ ምንም ቢናገር ፋይዳ እንደሌለውም ያውቅ ነበር። በመጨረሻ የጸጸት ጊዜያት ሱን አሁን ለመጨረሻ ጊዜ ለሂሱን ለመደወል ስልኩን ለማውጣት ሞክሮ ነበር። ነገር ግን ሱን ምላሽ ለመስጠት በቂ ጥንካሬ አልነበረውም። በዚህ ጊዜ ሱን ማራኪውን ቫዮሊን ስትጫወት የነበረውን ምስሏን አስታወሰ። እሱም ተቀምጦ ሲመለከታት ይታወሰው ነበር። እንግዲህ ቤተሰቦች ለዛሬ ያዝንላችሁ ፊልም ይህንን ይመስል ነበር። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን ይቀላቀሉ። ለወዳጅ ዘመዶ ማጋራት ካሰቡም ላይክ እና ሼር ማድረግ ይቻላል። በቀጣይ በሌላ አዲስ ቪዲዮ እስክንገናኝ ሰላም።